አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት የአላህ ረህመት እዝነት አይለያችሁ። ወዳችሁ ፈቅዳችሁ ለምትከታተሉኝ ሁሉ ጀዛኩሙላህ ኸይር እላለሁ። ሁላችሁንም በቅንነት መታችሁ ላይክ፣ ሰብስክራይብ፣ ሼር ስለምታደርጉኝ አመሰግናለሁ ማለት ነው ውዶች። እንግዲህ ዛሬ ጥር ምጥን ያለች የአትክልት ልክ እንደ ሰላጣ ማለት ነው። ይሄን ነገር ማየት ያለባችሁ ደም ማነስ ያለባችሁ ብቻ ካሮት፣ ቀይ ስር፣ በአቶንስ ደብላለቄዋለሁ ማለት ነው። ፍልፍል ሮቢ አትክልቶች እንዳሉ ቆራርጬ ጨምሬያቸዋለሁ እና አትክልቶችን ሁሉ ጨማምሬያለሁ ማለት ነው። ማነስ ያለባችሁ ውድ እህቶች በቤታችሁ ውስጥ እራሳችሁን እከሙ። ካሮት ካለ ብዙ አስገዛ ውስጥ አንድ ካሮት፣ ግማሽ ቀይ ስር እንዲሁም ደግሞ ያኔ የአበባ ጎመን ካለ ሁሉንም በአንድ ላይ ልቅ አድርጋችሁ እንደዚህ ብዙ ሳይበስል ጠበስ አድርጋችሁ የምትጠቀሙት በጣም አሪፍ ነው እና ሁላችንም በቤታችን ውስጥ ራሳችንን እንጠብቅ። እንዲሁም ደግሞ ረጅም ለመስራት የፈለጋችሁ ትንሽ ስብር ትእዛዝ አድርጋችሁ ዘይት ምናምን ሳትጠቀሙ እንደዚህ ካልኦት እሱን ብቻ ብትበሉ ለሰውነታችሁ በጣም አሪፍ ነው ማለት ነው። በነገራችን ላይ ውፍረት ለመቀነስ ያሰባችሁ አንድ መፍትሄ እነግራችኋለሁ ማለት ነው። መፍትሄው ምንድን ነው? አሁን አንዳንድ ጊዜ ስፖርት እኔ ራሱ ብዙ ደክሜ ነበር። ስፖርት እንሰራለን ወይም ደግሞ ብዙ እኔ ያልሞከርኩት መጠጦች የለም፣ ግን ቀኑ ደረሰና የመቅጠኛው በራሱ ጊዜ ሰውነት ይቀነሰ ማለት ነው። በራሱ ጊዜ ነው። እኔም ደግሞ ያደረኩት ነገር ምንድን ነው? ምግብ በመተው ምግብን በማስተካከል እንደገና ደግሞ ሱካር ነገር ነኮችን መተው። እኔ አብዛኛውን ምግብ ካይሆን እንግዲህ እነ ትዕግስት አንዳንድ እህቶች ታውቃላችሁ እዚህ የምትመጡ ለጤባ ሻይ በጣም ነው የምጠጣው። ሻይ ትጠጣ ሱካር አበዛም። በቀን 3-4 ጊዜ ሻይ ካልጠጣ ተዋልኩ ራሴ በቃ መንቀሳቀስ ራሱ ሁሉ አይችልም ነበር። ግን እንዳሳየነው ነው ሻይ ጠጣ ነበር በብዛት። ግን አሁን ሻይ እንዴት ተውሽ ለምትሉ ሻውን በሌላ መጠጥ መቀየር እንችላለን። እኔ አሁን በምን ቀየርኩት? በሻይ አክበር። ግን ሻይ አክበር ትጠጣ ምንም ሱካር አልጨምርም። እሱን ብቻ ዝም የሻይ አክበሩና በነአና ዝም ይጠጣል ማለት ነው። እንደገና በሱ ደግሞ ሐሊብ ከረዝ ሐሊቡን በሻይ አፈላና ሱካር አድርጌ እጠጣ ነበር። እሱም አሪፍ አይደለም። እሱን ትቻለሁኝ። ከዛ ደግሞ ሌላ ደግሞ የተወጡት ምንድን ነው? ሩዝ አሁን ሁለተኛው ወር የገባ ሩዝ የሚባል ነገር አንዳንድ ጊዜ ያው ራሳችሁ ሰር በጣም የሆነ ቀማሱ እንድታረጉት ይጣፍጥ ቀምስ ትብላላችሁ። አሁን ግን መቅመስ ሁሉ ትቻለሁ ማለት ነው። ሩዝ በሰራው ሰዓት ጫውቱን አመጣጥሜ አደርግና ይሄንኛ ነው መስሏል ምናምን ብዬ እንኳን ቀምሰው ማለት ነው እንትን እንዳለና ሩዝ እሱ በጣም እንትን ይላል። በነገራችን ላይ ቀይ ሩዝ በብዛት ነው ልጆቹ ቀይ ሩዝ ይወዳሉ። ሩዝ ከብሳ ደግሞ ልጆቹ ካሉ ቤት ግዴታ ነው እንብላ ነው እኛ ጋር ዝም ብላና ምናምን ስለሚሉኝ እኔ ማብሬ እበላለሁ። ልጆቹ ካላሉ ግን ምሳዬንም ቁርሴንም ባልበላ ችግር የለብኝም፣ ትዝ አይለኝም። ልጆቹ ካሉ ግን የሚርበኛል ሲበሉት አይነው መሰል እና በዛ ምክንያት አሁን ግን ከረመዳን ጀምሮ አሁን ወደ 7 ኪሎ ቀነስኩ ማለት ነው። ምግብ በማስተካከል ብቻ እና ጣፋጭ ነገሮችን በመተው 10 ነገሮችን በመተው ሰውነታችንን በማይጎዳ መልኩ ቀነስኩኝ። አሁንም ይቀረኛል ማለት ነው ትንሽ እና በዚህ መልኩ ትቀንሳላችሁ። ማታ ደግሞ በጊዜ ለመተኛት ሞክሩ። የኔ እንኳን የማይታሰብ ነው። በጊዜ ተኛለሁ ብዬ አስቤ ራሱ ስራው አያልቅልኝም እና ሁላችሁም ሼር፣ ሰብስክራይብ ያደረጋችሁ አበረታቱ። ቪዲዮውን ስትጀምሩ በላይክ እና በሼር ጀምሩ ማለት ነው ውዶቼ። ሁላችሁንም በቅንነት ስለምትመጡ ጀዛኩሙላህ ኸይር
እንግዲህ ምሳ ያልበላችሁ እኛ ምሳም ቁርስም አልበላንም። ቶሎና እኛ ጋር በሉ እንግዲህ ምብላ ማለት ነው። እየበሰለ ነው። በዚህ መልኩ እንግዲህ አብስለን ጨርሰናል። ደማነስ ያለባችሁ እህቶቼ በቤት ውስጥ ካሮት፣ ቀይ ስር እንዲሁም አንዳንድ ነገሮች አታክልቶች አሉ። ሌሎችም እኔ ባለኝ ነው የሰራሁት። ፍርፍር ምናምን ጨምሬበታለሁ። እናንተ ባላችሁ ቤት ውስጥ ራሳችሁን ከሙ ማለት ነው። በፊት እኔ ቀይ ስሩን ብቻ ነበር የምሰራው። ቀይ ስሩን ብቻ ቢሆን ግን ብዙ እንትን አይለኝም። አሁን ግን ትንሽ ግማሽ ሽንኩርት አድርጌበታለሁ። አንድ ካሮት አንድ አይሞላም ግማሽ ነው። ቀይ ስሩም እንደዛው እንዳይበዛብኝ ብዬ ማለት ነው። ምክንያቱም ቀራ ስላደረኩበት እነሱ አይጠቀሙም። እና ውዶቼ ሁላችሁም እንግዲህ እንደምትወዱት ተስፋ አደርጋለሁ። በላይክ ጀምሮ ቪዲዮውን አበረታቱኝ ኢንሻአላህ። ለሁላችሁም ደግሞ ጀዛኩሙላህ ኸይር